የሁለቱም ሙሽሮች ቤተሰብ እንኳን ደስ አላችሁ። እኔ ጋር ጥቂት ደቂቃ የእግዚአብሔርን ቃል እንማራለን። ምሽት ነው፣ ሰው ላይ ድካምም ይታያል። አጭር ደቂቃ የእግዚአብሔርን ቃል እንማራለን። ከዛ በፊት ዶክተር ስንታየው ጌታ ይባርክ። ቤተ ክርስቲያናችን የኳየር እግዚአብሔር ይባርካችሁ። ጠፍቷል፣ ሻማ ያዝ የለም ብሎ ነበር ማይጠፋ ጥሩ ነው። እንግዲህ አሁን ደግሞ በልጃቸው ሰርግ እግዚአብሔርን ቃል ለሰልፍ ነው። እሺ መጽሐፍ ቅዱስ እንደዚህ ይላል፣ መጋባት በሁሉ ዘንድ ክብር ለጌታው ንጹሕ ነው፣ ሴሰኞችንና አመንዝሮችን ግን እግዚአብሔር ይፈርድባቸዋል። አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁ ይብቃችሁ፣ እሱ ራሱ አለቅህ ከቶም አልተውም ብሏልና፣ ስለዚህ በድፍረት ጌታ ይረዳኛልና አልፈራም፣ ሰው ምን ያደርገኛል እንላለን ይላል። ክብር ለእግዚአብሔር ይሁን። የዕብራውያን ጸሐፊ ምናልባት ይህንን ሀሳብ ሲጽፍ በመጀመሪያው ክፍለ ዘመን በነበረችው ቤተክርስቲያን የስህተት ትምህርት ነበር። በግልጽ ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 3 ላይ መጋባትን ይከለክላሉ ይላል። ስለዚህ መጋባትን ማግባትን አይጠቅምም የሚሉ ስለነበሩ ሐዋርያው ጳውሎስ ብዬ እኔ አስባለሁ፣ እንግዲህ ዕብራውያንን የጻፈው እሱ ነው ብዬ አስባለሁ። ጋብቻ በሁሉ ዘንድ ምን ይሁን ይላል? ክቡር ይሁን። ማግባትም መጋባትም አይጠቅምም ብሎ ለጋብቻ ያለውን ክብር የሚያሳጡ የሚልቁ ሰዎች ስለነበሩ ቤተ ክርስቲያን ውስጥ ስለነበሩ የሚሉበት የመጀመሪያው ምክንያት ትዳር እንግዲህ የሚሰራ መጽሐፍ ቅዱስ በየት በጥበብ ይሰራል፣ በማስተዋል ምን ይሆናል ነው የሚለው ይጸናል። ሁለቱም ተጋቢዎች የየራሳቸውን ድርሻ የሚወጡበት የራሳቸው ሚና የሚጫወቱበት ከሁለቱም የሚጠበቅ ነገር አለ። ይህንን መጽሐፍ ቅዱስ በግልጽ ያስተምራል። ይህንን ባለማድረጋቸው ትዳራቸው ስለወደቀ ወይም በትዳራቸው ከነሱ የሚጠበቀውን ስላላደረጉ ስኬታማ ስላልሆኑ ጋብቻ እንዲህ ከሆነማ ምን ይጠቅማል፣ ሰው ማግባትም መጋባትም የለበትም ይላል። አንዳንዶች ደግሞ በኃጢአት ሕይወት መኖር ስለሚፈልጉ ጋብቻ መታሰር ነው ብለው ስለሚያስቡ፣ በእርግጥ ጋብቻ መታሰር ነው፣ መልካም እስር። ክብር ለእግዚአብሔር ይሁን። አሜን። እንደፈለጉ ኃጢአትን ሊሰሩ ስለሚፈልጉ ምን ያደርጋል? ከኑ ነቃሽ ሲያበይ እንግዲህ ጋብቻ አይጠቅምም ይላል እና በዚህ ስፍራ የዕብራውያን ጻፊ በሁሉ ዘንድ ምን ይሁን ነው የሚለው? ክቡር ይሁን። እስቲ ከኔ ጋር እዚህ ያለ ጉባኤ ጋብቻ በሁሉ ዘንድ ክቡር ይሁን ይበል። ጋብቻ በሁሉ ዘንድ ክቡር ይሁን፣ የኛም የሌላም ሰው። አሜን። ጋብቻ የሁሉም ነው ክቡር ይሁን። ሁለቱ ተጋቢዎች ጋብቻቸውን የራሳቸውን ማክበር አለባቸው። የራሳቸውን ብቻ ሳይሆን የሌላውን ሰው ምን ማድረግ አለባቸው? ማክበር አለባቸው። ቤተሰብ የራሱን ጋብቻ ማክበር አለበት። የልጆቻቸውንም የሌላውንም ሰው ምን ማድረግ አለበት? ማክበር አለበት። ለምንድን ነው ጋብቻ በሁሉ ዘንድ ክቡር የሚሆን? የማታ ፕሮግራም ስለሆነ እንግዲህ ነጥብ አስጠብጬ ለመውረድ ነው። ግን አገኝ ጉባኤ ወሰናበሲ ድረስ ወሳዩ ከለተ አሜን ወሰና ይስቃላ ኮከዲ ግደቂኮ ሙሰተ ሙሳ አሰር ወሰትቶች ጋብቻን የመሰረተው እግዚአብሔር ስለሆነ የጋብቻ ባለቤት እግዚአብሔር ስለሆነ የጋብቻ ባለቤትነቱ ለእግዚአብሔር ስለሆነ መጽሐፍ ቅዱስ ሰው ብቻውን ይኖር ዘንድ መልካም አይደለም ብሎ እግዚአብሔር ከአዳም ጎን አጥንት ወስዶ ሔዋንን እንደሰራ ሰው እናቱና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ አንድ ስጋ ይሆናል ያል ጌታ ኢየሱስ ክርስቶስ ማቴዎስ 19 ላይ እንግዲህ እግዚአብሔር ያጣመረውን ሰው ምን አይበል አይልም። ስለዚህ የጋብቻ አጣማሪ ማን ነው? እግዚአብሔር። የጋብቻ ባለቤት ማን ነው? እግዚአብሔር። ጋብቻ እግዚአብሔር ደግሞ አንድ ወንድና አንድ ሴት በማጣመር
ጋብቻን ለማቅለል ሰይጣን ከየትኛውም ዘመን በላይ የተነሳበት ዘመን ነው። ይህ ዘመን ትርጉሙን ያሳጣበት ዘመን፣ አንድ ወንድና አንድ ሴት የተባለው ወንድና ወንድ ያደረገበት፣ ሴትና ሴት ያደረገበት፣ አልፎ ከዛም የባሰ ጋብቻ በሁሉ ዘንድ ምን ይሁን? ባለቤቱ ማን ስለሆነ? እግዚአብሔር። የዚህ ጋብቻ ባለቤት ማንም አይደለም፣ እስቲ እግዚአብሔር ነው። ሁለተኛ ጋብቻ በሁሉ ዘንድ ክቡር የሚሆነው ለምንድን ነው? ሁለቱ ተጋቢዎች በእግዚአብሔርና በሰው ፊት ቃል የሚገቡበት ስለሆነ፣ ኪዳን የሚገቡት በእግዚአብሔርና በማን ፊት? በሰው ፊት። ለዚህ ነው በአንተና በልጅነት ሚስት መካከል እግዚአብሔር ምስክር ነው ይላል መጽሐፍ ቅዱስ። ትንቢተ ሚልክያስ ምዕራፍ 2 ቁጥር 14 ላይ በአንተና በልጅነት ሚስት መካከል እግዚአብሔር ምንድን ነው? ምስክር ነው። በእግዚአብሔር ፊት የሚደረግ ስለሆነ፣ ክቡር በሆነው ሕዝብ ፊት የሚደረግ ስለሆነ ባልም ሚስትም ሁል ጊዜ ትዳራቸውን እያከበሩ ሊኖሩ ያስፈልጋል። ለምን? በዛ ትዳር ውስጥ ምስክር ማን ስለሆነ? እግዚአብሔር ስለሆነ፣ በእግዚአብሔር ፊት ኪዳን የሚገቡት ስለሆነ። ሶስተኛው ጋብቻ ለምንድን ነው በሁሉ ዘንድ ክቡር የሚሆነው? መጽሐፍ ቅዱሳችን ሐዋርያው ጳውሎስ በሚደንቅ ሁኔታ ኤፌሶን ምዕራፍ 5 ቁጥር 21 ጀምረን ወደ ታች ስንመለከት የቤተ ክርስቲያንና የክርስቶስ ህብረት ምሳሌ ነው ይሏል። እንደው ይህ ምስጢር ታላቅ ነው ይሏል። ታላቅ ምስጢር ነው። በጋብቻ ውስጥ ማን ነው የሚታየው? ክርስቶስና ቤተ ክርስቲያን። ክብር ለእግዚአብሔር። አሜን። ስለዚህ ሊከበር ይገባል። እግዚአብሔር በዚህ ምድር ላይ የክርስቶስንና የቤተ ክርስቲያንን ህብረት የሚገልጥበት ዋነኛው መንገድ ስለሆነ ታላቅ ሚስጥር መጽሐፍ ቅዱስ ያለው ትልቅ ተቋም ስለሆነ ጋብቻ በሁሉ ዘንድ ምን ሊሆን ያስፈልጋል? ክቡር ሊሆን ያስፈልጋል። ጋብቻ በሁሉ ዘንድ ክቡር የሚሆንበት የመጀመሪያው ምክንያት ምንድን ነው? ባለቤቱ ማን ስለሆነ? እግዚአብሔር። ሰው ሲፈጠር እንኳን ሰው የተፈጠረበት አንዱ ዓላማ ነው ጋብቻ። ለምንድን ነው የተፈጠርነው? እንድናገባ፣ እንድንጋባ። አፈጣጠራችን ወንድና ሴት ሆነን ስለተፈጠረ። ሁለተኛውስ በእግዚአብሔርና በሰው ፊት ኪዳን የምንገባበት። እግዚአብሔር በተጋቢዎች መካከል ሁሉ ጊዜ ምስክር ነው፣ ምስክር ነው። ስለዚህ ጋብቻ በሁሉ ዘንድ ሊከበር ይገባል። የክርስቶስና የቤተ ክርስቲያን ደግሞ ምሳሌ ስለሆነ ሊከበር ያስፈልጋል። ከዚህ በኋላ ሶስት ነጥቦችን አውርቼ እወርዳለሁ። እንዴት ነው በሁሉ ዘንድ ይክበር የተባለውን ጋብቻ የምናከብረው? እንግዲህ የሚከብርበት መንገድ አለ። ጋብቻ አንደኛው በዚህ ስፍራ የዕብራውያን ጸሐፊ ምን ይላል? መኝታው ምን ይሁን? መኝታው ንጹህ ይሁን። መኝታው ንጹህ ይሁን። ጋብቻ የሚከብርበት መንገድ አንዱ ታማኝነት ነው። ለትዳር አጋሮቻችን ታማኝ በመሆን ጋብቻ እናከብራለን። ለራሱ ለእግዚአብሔር ታማኝ በመሆን ጋብቻ እናከብራለን። ታማኝነት የጠፋበት ዘመን፣ ሰው አንድ ለመርካት የሚቸገርበት ዘመን። ምናልባት ባልየው የገፋ ሲሄድ ሚስት ዕድሜዋ የገፋ ስትሄድ ለባል ያለው ፍቅር መቀነስ፣ ለሚስት ያለው ፍቅር መቀነስ፣ ታማኝነት በማውደል ከታች የዕብራውያን ጸሐፊ እንደዚህ ይላል፣ በአመንዝሮችና በሴሰኞች ላይ እግዚአብሔር ምን ይላል? ይፈርዳል። ሞትኩልሽ አበርኩልሽ አበርኩል ሞትኩል ጊዶ አሳ ጭመተታይ ወልቀይ ውሪ ውሪ ቢወደ ከትዲያ ግዲ
ሀራራ አማገጠ ሁኔታ ሰው ወይ እኮ ኦሳይ ዋንስ ጋብቻን የምናከብርበት መንገድ ታማኝ በመሆን ነው። ከምንም በላይ ለትዳር አጋሮቻችን ታማኝ መሆን አለብን። ለእግዚአብሔር ታማኝ የምንሆንበት መንገድ ስለሆነ ጋብቻን የምናከብርበት መንገድ ሁለተኛው ምንድን ነው? መጽሐፍ ቅዱሳችን የሚናገረን የሚያስተምረን ለየግል የተሰጠ ኃላፊነት አለ። ለባል የተሰጠ ኃላፊነት አለ። ለሚስት የተሰጣት ኃላፊነት በትዳር ውስጥ የሚወጡት የየግል ሚና። የመጀመሪያው ለምሳሌ ትልቁ የባል ምንድን ነው? ሚስትን መውደድ። ክርስቶስ ቤተ ክርስቲያንን እንደወደደ ሚስቱን ምን ማድረግ አለበት? መውደድ። በዛ ውስጥ በነገራችን ላይ ሁሉ እሱ በቃሉ አንጽቶ ደሙን አፍስሶ የራሱ እንዳደረገ እንደሚመግባ እንደሚንከባከባ ባልም ለሚስት እንደዚህ ሊያደርግላት ይገባል። እርሷም ደግሞ በምላሿ ባልን ልታከብር፣ ልትገዛ፣ ልትታዘዝለት ይገባል። ይህን በማድረግ ነው በሁሉ ዘንድ ክቡር የተባለውን ጋብቻ የምናከብርበት መንገድ። ትዳሬን አዝነግዴ አቱማሰት ዱማጫ ሳስይገው ኢየሱስ ወሲዮ ፔትሮ ባሸቋ ቲማናከና ሃይ አናከና ዋንደ ሲፍስ ኑペナンゲテሲቋ ማጫሰይቃ ቦንቾ መነበስስ ሻመተ ነበስስ ወሲዮ ኬቲያ ያና ሳቦላ ኢየሱስ ቦንቾ ዲዮጋ ኢየሱስ ቦንቾጋ አዮ አፍሪ ወክደንዳ ሃረተ ሻመታዳ ዲዮጋዳ ኢሽ ጋዘተ ዲዮጋዳ ዋና ነበስ ገላታይ ኦሳይ በእንዲህ ነው የምናከብረው። መጽሐፍ ቅዱስ ላይ አንድ በጣም የምፈራው ቃል አለ። ለኛ ሳሙኤል ላይ አይሆንልኝም ብሎ ነው የሚጀምረው። እኔ የናቁኝን ምን እላለሁ? ያከበሩኝን ደግሞ ምን አደርጋችሁ? ይሄ መጽሐፍ ቅዱሳዊ እውነት። ጋብቻ ስናከብርን እግዚአብሔርን እናከብራለን። እግዚአብሔር መልሶ ደግሞ ምን ያደርጋል? ያከብራል። ታማኝ በመሆን ጋብቻ እናክብር። ባሎች ከኛ የሚጠበቀውን በማድረግ ጋብቻን ምንና እናክብር። ሶስተኛ ያላገባም እዚህ ጉባኤ አለ። መጽሐፍ ቅዱስ አመንዝሮች ላይ ብቻ አይልም። አመንዝሮች ላይና ሴሰኞች ላይ እግዚአብሔር ምን ይላል? ይፈርዳል። ሴሰኛ የሚለው ውስጥ ዝሙት የሚባል ኃጢአት አለ። ከጋብቻ ውጭ የሚደረግ ከትዳር ውጭ የሚደረግ በትዳር ላይ የሚደረግ አመንዝራነት ነው፣ ማዋገጥ ነው። አስዋን ሴሰኛ ዲያጋጋርሳን ትዳር ያበቀሰትኒ ዝሙት አለበት። ይሄ ብቻ አይደለም። አሁን እንደሚቀለደው አይደለም። እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው ይላል። በማይረባ አእምሮ ተመርተው መብታችን ነው። ወንድ ከወንድ ጋር፣ ሚስት ባል ሚስት መሆን ይችላል ለሚሉት ፍርድ አይቀርም። መጽሐፍ ቅዱስ እግዚአብሔር ምን ይላል ነው የሚለው? ይፈርዳል። ጋብቻ ክቡር፣ መኝታ ንጹህ የሚሆነው ከትዳር በፊትም በንጽህና ለእግዚአብሔር ታማኝ ሆነን በመኖር ነው ምናከብረው። ክብር ለእግዚአብሔር ይሁን። አሜን። ጋብቻ በሁሉ ዘንድ ምን ይሁን? መኝታው ምን ይሁን? እግዚአብሔር ታማኞች አሉ። ታማኝነት የጠፋበት ዘመን ዲጋን ስምት ያገስ ሙርሰይስ ዱጌታ ወዲዲ ቁጥሬው ሱኩና እርሱ ራሱ አልጥልህም አልተውም ብሏልና፣ ስለዚህ በድፍረት እንደዚህ እንላለን፣ እግዚአብሔር ይረዳል። ሰው ምን ያለ ክብር ለእግዚአብሔር። ይሄ ቃል ለሙሽሮች እስቲ እጃችሁን ዘርጉና እግዚአብሔር ይረዳችኋል ወይ ነው። ባለቤቱ እሱ ስለሆነ ኃላፊነት ወስድ ሰው ይረዳቸው። ለዚህ ነው መጽሐፍ ቅዱስ መዝሙረ ዳዊት 118 ላይ ያለ ቃል ነው ተወስዶ የዕብራውያን ጸሐፊ እዚህ ያስገባው። በሰው ከመታመን በእግዚአብሔር መታመን ይሻላል። በገዢዎች ከመታመን በእግዚአብሔር መታመን ይሻላል።
ሃሌሉያ። እግዚአብሔር ምን ዋስትና ስለዚህ ትዳር ይወስናል? ስርዓቱ የጠበቀ ስለሆነ መጽሐፍ ቅዱሳዊ ስለሆነ እግዚአብሔርን ያከበሩ ትዳር ስለሆነ እግዚአብሔር ምን ዋስትና ምን ያደርጋል? ይወስናል። እርሱ ራሱ አልተውም ብሏል የሚለው ቃል ብሉይ ኪዳን ላይ ብዙ ጊዜ እግዚአብሔር ለእስራኤላውያን የገባው ኪዳን ብዙ ቦታ በጋራ በተደጋጋሚ የገባው አንድ ሰው አለ። ኢያሱ ነው። ዘዳግም 31 ላይ ሙሴ እድሜው 120 ከሆነ በኋላ እግዚአብሔር ዮርዳኖስን እንደማይሻገር ከነገረው በኋላ ለኢያሱ ተናገረው ብሎት ለኢያሱ የተናገረው ቃል ይሄ አትፍራ፣ ከፊቱ ወጣ፣ አትጥል፣ አትተው ያለበት ይጋጠላላ ግደና ኢዛው ኢያሱ የቆሳይ ኢያሱ ምዕራፍ 1 ቁጥር 5 ላይ በህይወት ዘመን ሁሉ ማንም አይጣ ለምን አልጥልህም ከቶ ምን አላደርግም አልጥልህም። ሃሌሉያ። እግዚአብሔር የሚረዳው ትዳር ማንም የማይቋቋመው ትዳር ነው። አሜን። እግዚአብሔር እስቲ ይረዳችኋል። የእግዚአብሔር እርዳታ ሙሉ ነገር የያዘ ነው። በውስጡ ሁሉን የያዘ ጤናን የያዘ ልጅን የያዘ ሀብትን የያዘ አሜን። ገከቲ መንፈሳዊ ህይወትን የያዘ የተሟላ ነው የእግዚአብሔር እርዳታ። ያቋቁሽ የሚጥቴ እግዚአብሔር ይርዳችሁ ብላችሁ እስቲ አሜን። አንተ ዳይተናካ እግዚአብሔር ይርዳችሁ። አስማቶ ኮይተ ኦሳይ ማቶ አሜን። ኢትዮ ፓጫራ ኦሳይ ማቶ አሜን። አራሞቴ ገት ዲቆ ኦሳ ማቶ ይተሶሎ አሜን። ጸልየን ጨርሰናል።